አማርኛ በማስተምርበት ጊዜ አብዛኛውን ጊዜ የሚገጥመኝ ችግር ምንድነው? የአማርኛ ፊደሎችን ከቤተሰቦቻቸው ጋር በደንብ ለይቶ አለማወቅ ነው። ለምሳሌ የመጀመሪያውን ፊደል ከአራተኛው ጋር፣ ሶስተኛውን ከስድስተኛው ጋር የማመሳሰልና አንዱን በአንዱ የመጥራት ችግር ነው ማለት ነው። ነገር ግን ይሄ በትክክል መለየት ካልቻላችሁ ማንበብ አትችሉም። ምክንያቱም የመጀመሪያው ድምጽ የመጀመሪያው ብቻ ነው የሚወክለው ወይም ደግሞ ሁለተኛው የሁለተኛውን ብቻ ነው የሚወክለው። ለምሳሌ እዚህ ላይ እንደምታዩት ሃሁ ሂ ሃ ሄ ህ ሆ የሚል ድምጽ አለ። እያንዳንዳቸው አንድ ድምጽ ብቻ ነው ያላቸው። ስለዚህ ይህንን ችግር ለመቅረፍ ምንድነው ዋና መፍትሄው? በዚህ ቪዲዮ በእያንዳንዳቸው ፊደሎች ቃላቶችን እየመሰረትን እናያለን። ለምሳሌ ሃ በሚለው የተለያዩ ቃላቶችን መስርቻለሁ። ሁ በሚለው የተለያዩ እንዲሁም ሂ እያለን በእያንዳንዶቹ የሃ ቤተሰቦች ቃላቶችን መስርተናል። ስለዚህ ቃላቶችን መስርታችሁ ከያዛችሁ በደንብ ግልጽ ይሆንላችኋል፣ ድምጻቸው በደንብ ይገባችኋል ማለት ነው። ሁላችሁም ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ፣ እስከመጨረሻው በደንብ ተከታተሉ። በግል ለመማር ያልገባችሁና እንደውም አስተያየት ካላችሁ ኢሞ ላይ ቮይስ ማስቀመጥ ትችላላችሁ። ስልኬን እዚህ ጋር አስቀምጣለሁ ማለት ነው። ይመቻችሁ። እንግዲህ ሃ ስንል የሃ ድምጽ የሃ ቤተሰብ ከሌሎች የምትለይበት ምንድነው? በአራተኛ ድምጽ ትነሳለች ማለት ነው። ድምጽ ነው ያልኩኝ። ቅርጻቸው የተለያዩ ነገር ግን አራተኛ ድምጽ ጋር ሃ ስንል አራተኛው ጋር ከዚህ ጋር ትመሳሰላለች ማለት ነው። ስለዚህ ሃ ሌሎቹ ከሃ በታች ያሉት በመጀመሪያ የራሳቸው መነሻ ድምጽ አላቸው። ይሄኛው ግን ሃ በአራተኛ ድምጽ ይነሳል ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ እስካሁን የጠራናቸው እነዚህ ሁለቶቹ ተመሳሳይ ናቸው። ሁለቶቹ የመጀመሪያውና የአራተኛዎቹ ተመሳሳይ ድምጽ ናቸው። ሌሎቹ ግን የተለያዩ ናቸው ማለት ነው። ኦኬ ስለዚህ አሁን በመጀመሪያው ሃ በሚለው ለምሳሌ ሃ ሰ ት ሃ ሰ ት ከዚህ ጋር አሁን ሃ የመጀመሪያ ድምጽ ነው። ሰ ስንልም መጀመሪያ ላይ የሚገኝ ድምጽ ነው። ት ስንል ግን ከተ ቤተሰብ ይሁን እንጂ ስድስተኛ ላይ የሚገኝ ድምጽ ነው ወይም ሆሄ ነው ማለት ነው። ሶ ይሄን በአንድ ላይ ስናነብ ሐሰት ብለን እናነባለን ማለት ነው። ኦኬ ሃ ሳ ብ ሐሳብ። ስለዚህ ሃ ማለት የመጀመሪያው ነው እንደምታዩት። ሳ ማለት ደግሞ ከሰ ቤተሰብ ውስጥ የሰ ድምጽ ዘር ሆኖ አራተኛ ላይ የሚገኝ ሰሱ ሲ ሳ አራተኛ ላይ የሚገኝ ድምጽ ነው ማለት ነው። ከዛ ብ ስንልኛው ደግሞ ስድስተኛ ላይ የሚገኝ ድምጽ ነው ማለት ነው። ብ እ ሶ አንዱን ከያዛችሁት ለምሳሌ ከላይ ት ብለናል አይደለ? ት የተ ስለሆነ ት ብለናል። ሶ የበ ሲሆን ደግሞ ስድስተኛ ላይ ብ ይሆናል ማለት ነው። ስለዚህ አንዱን መያዛችሁ ለሌላኛው ቀላል ያደርግላችኋል ማለት ነው። ስለዚህ ሂ ምን ይላል? ሐሳብ ብላችሁ ታነባላችሁ። ኦኬ ይሄኛው ደግሞ ሃ ብ አሁን ከዚህ ጋር አሁን አማርኛ አንድ ፊደላችሁን ካወቃችኋቸው ለምሳሌ ብ ከዚህ ላይ ብ ብለን አንብበናል። ስለዚህ የትም ቦታ ብናገኘው ይህንን ፊደል ብ ብለን ነው የምናነበው። ስለዚህ ሌላ ድምጽ አንሰጠው። አንዴ ካነበብነው በዛ መንገድ ነው የምናነበው። ይችኛዋን ደግሞ ሐሰት ብለን ስናነብ ከዚህ ላይ ት ብለናት ነበር። ስለዚህ ከዚህ ላይ ደግሞ እዚህም ት ብለን እናነባታለን። ሀብት ሀብት። ብዙዎቻችሁ የምትቸገሩት አንዱን አንብባችሁ አንዱን የመሳት ወይም የሌለ የማንበብ ማለት ነው። ከዚህ ጋር ሶስት ድምጾች አሉ፣ ሶስት ፊደላቶች አሉ። እያንዳንዳቸው ሙሉዎችን እንጠራለን። ሀ ብ ከዛ ት ከዛ ውጭ ግን የምንጨምረው የምንቀንሰው ነገር አንዳችም አይኖርም ማለት ነው። ሰው በዛ መንገድ ነው ማንበብ ያለባችሁ። እሺ ከዛ ደግሞ ሃ ዘ ን እነዚህ አሁን ይቺ ሃ መጀመሪያ ዘ የመጀመሪያ ድምጽ ነች።
ን ስንል ደግሞ የነ ቤተሰብ ትሆን እንጂ ስድስተኛ ላይ የምትገኝ ድምፅ ነች ማለት ነው። ሀዘን ሀዘን ብላችሁ ታነባላችሁ። ኦኬ ሌላው ደግሞ ሀሰን ሀሰን አሁን ን ይችኛዋን ከላይም ን ብለን ያነበብናት ይችኛዋን ቀየርናት ማለት ነው። ይችኛዋ ዘ ነበረች ሀዘን ያልነውን ሰ በማድረግ ሀሰን ሀሰን ሀ ይ ቅ ሀይቅ የ ከየቤተሰብ ውስጥ የምትገኝ ስድስተኛ ላይ የዩ ይ ያ የ ይ ይ ቅም በተመሳሳይ ስድስተኛ ላይ የምትገኝ የቀ ቤተሰብ ድምፅ ነች ማለት ነው። የቀ ዘር ነች ማለት ነው። ስለዚህ ሀይቅ ብላችሁ በእንደዚህ ታነባላችሁ። አሁን ወደ ሁለተኛው ስንሄድ ሀ ብለን ሁ አይደል ያልነው? ሁ ከሀ የምትለየው በምንድን ነው? ሀን ከጻፍንን በኋላ ከጎኗ ላይ ቅጥያ በማድረግ ሁለተኛ ድምፆችን ማንበብ ማለት መጻፍ እንችላለን ማለት ነው። ስለዚህ ሁ በሚለው ቃል ስንመሰረት ሁ ለ ት አሁን አንዳንዴ እንዴት መሰላችሁ ሁ ብላችሁ ይሄኛው ታነቡና ድምፁ አሁንም ይሄኛው ሉ ልትሉ ትችላላችሁ። ይህ ስህተት ነው። በብቻ ነው ማየት ያለባችሁ የግላችሁን። ኦኬ ስለዚህ ሁ ለ ት ይችኛዋ ቅድም ማንበበናታል ሁለት ብላችሁ እንደዚህ ታነባላችሁ ማለት ነው። ቀጣይ ሁ ለ እስከዚህ ተመሳሳይ ነው ከላይኛው ጋር። ይችኛዋ ቱ ነች ሁለተኛ ላይ የምትገኝ ድምፅ ነች የተቤተሰብ ተቱ። ስለዚህ በአንድ ላይ ይሄ ሲነበብ ሁለቱ ብላችሁ ታነባላችሁ ማለት ነው። ኦኬ ቀጣይ ሁ ከዛ ይቺ ነ ትባላለች። ሁነ ከዛ ኛ ማለት ኘ ኙ ኝ ኛ አራተኛ ድምፅ ላይ የምትገኝ የኘ ቤተሰብ ነች ማለት ነው። ሁነኛ ብለን እንደዚህ እናነባለን። ኦኬ ቀስ ብዬ ነው ማነብላችሁ። እናንተ ታዲያ እየተከታተላችሁ በደብተራችሁ ብትጽፉ በደንብ ቆንጆ ይሆናል ማለት ነው። ሁ ኔ ማለት አምስተኛ ላይ የምትገኝ ፊደል ነች። ነኑ ኒ ና ኔ ከዛ ታ ማለት አራተኛ ላይ ነው የሚገኘው። ተቱ ቲ ታ በአንድ ላይ ስናነበው ሁኔታ ብለን እናነባለን ማለት ነው። ሁሎችንም እያንዳንዳቸው በግል የጠራናቸውን በአንድ ላይ ማንበብ አለብን ማለት ነው። ምንተወው የለም። እሺ ቀጣይ ሁ ሌ ም አሁን ከዚህ ጋር ቀለበት አላት። አምስተኛ ድምጾች ቀለበት አላቸው። ስለዚህ ኔ ብለናል አይደል? የነ ቤተሰብ ሲሆን ኔ ካለን የለ ሲሆን ደግሞ ሌ እንላለን ማለት ነው። ስለዚህ ሁሌ ም ስድስተኛ ላይ የምትገኝ ሁሌም ብላችሁ ታነቡታላችሁ ማለት ነው። ኦኬ ቀጣይ ሁሉ ም አሁን ከዚህ ጋር ሁሉ ሁለቶቹም ከጎናቸው ላይ ቅጥያ ያላቸው የሀ ቤተሰብ ሁ ካልን የለ ቤተሰብ ደግሞ ሉ እንላለን። ድምፁ ተመሳሳይ ነው ማለት ነው። የሚጨርስበት ድምፅ ሁሉ ም ይችኛው አሁን ም አንብበናታል ከላይ የቀየርናት። ስለዚህ የትኛው ነው? ይቺ ሌ ነበረች። ይችኛዋ ደግሞ ሉ አደረግናት። ስለዚህ በአንድ ላይ ሁሉም ብላችሁ ታነባላችሁ ማለት ነው። ወደ ቀጣይ ወደ ሶስተኛ ድምጾች ነው የምንሄደው። ሶስተኛ ድምጾች እንግዲህ እንደምታዩቸው ልዩነታቸው በቀኝ በኩል እዚህ ጋር ሰረዝ አላቸው። በቀኝ በኩል ሆኖ ከታች ከግራቸው ላይ። ሁለተኛ ድምጾች ላይ ስታዩቸው ግን መሀል ላይ ነው ቅጥያቸው ያለ። ይሄኛው ግን ሂ እንደምታዩት ከታች ከግሯ ላይ ነው ምልክት ያላት ማለት ነው። ሶ በአንድ ላይ ስናነበው ሂ ሳ ብ
ሂሳብ ሂሳብ። ኦኬ ስለዚህ ሳ ማለት አራተኛ ላይ የምናገኛት ነች። ብ ያልነው ደግሞ ስድስተኛ ድምፅ ላይ የምናገኘው ነው ሳድስ ማለት ነው። ሂሳብ ብለን እናነባለን። ቀጣይ ሂደቱ ሂ ደ የመጀመሪያ ድምፅ ቱ ሁለተኛ ላይ የተቤተሰብ ሂደቱ። እሺ ሂደት ሂደት እዚህ ላይ ደግሞ የቀየርናት ማንን ነው? ቱን ወደ ት ስድስተኛ ላይ የምትገኘው ማለት ነው ሂደት። ኦኬ ቀጣይ ሂንዱ 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 ሂንንዱ ይችኛዋ ን ነች ስድስተኛ ላይ። ቀጣይ ይችኛዋ ደግሞ ግን ሁለተኛ ድምፅ ነች። አያችኋት? ቅጥያ ያላት ከመሃል ላይ ማለት ነው። ስለዚህ ሂንዱ ብለን እንደዚህ እንጽፋለን ማለት ነው። ኦኬ ቀጣይኛው ምንድነው የሚለው? ሂዱ ይችኛዋና ይችን አስወጣናት ን የምትለዋል ሂንዱ ነበር አይደለ? አሁን ግን ምን ይላል? ሂዱ ሂዱ የሚል ምንባብ ይሰጠናል ማለት ነው። ሂዱ። ኦኬ ቀጣይ ምን ይላል? ሂ ላ ል ይሄኛው ላ ማለት አራተኛ ላይ የሚገኝ ድምፅ ነው። የለ ቤተሰብ ሆኖ ማለት ነው። ል ማለት ደግሞ ስድስተኛ ላይ የሚገኝ ነው። በአንድ ላይ ምን ይላል? ሂላል ሂላል ብለን እናነባዋለን ማለት ነው። እሺ በጣም ጥሩ። እስከ ሶስተኛው መጠናል። አሁን ደግሞ አራተኛ ላይ የሚገኙ ድምጾች ናቸው። አራተኛዎቹ ከመጀመሪያዎቹ ጋር ተመሳሳይ ናቸው ብያቸዋለሁ። ስለዚህ የመጀመሪያ ቃል የመሰረትንባቸውን በአራተኛው ሀ መጻፍ እንችላለን። ምንም ችግር የለውም። ለምሳሌ ይሄኛው ሀ አለ። ይሄኛውን ተጠቅመን ሐሰት ብለን መጻፍ እንችላለን። ይሄኛውን ሀ ተጠቅመን ሐሳብ ብለን መጻፍ እንችላለን። ሀብት ብለን መጻፍ እንችላለን። ስለዚህ ልዩነት የለውም። ድምጻቸው ተመሳሳይ ስለሆነ ማለት ነው። ቅርጻቸው ብቻ ነው ልዩነት ያለው። ግን ሌሎችንም ቃላት መስርተናል ከዚህ ጋር። የመጀመሪያው ሀ ያ ሁለቶቹም አራተኛ ላይ የሚገኙ ድምጾች ናቸው። ሀ ያ ብለን እናነባለን ማለት ነው። ኦኬ አሁን ደግሞ ሀያ ል ከዚህ ጋር ልን ነው የጨመርነው። ከላይኛው አንፃር ልን ጨመርነን ስድስተኛ ላይ የሚገኝ ነው። ሀያል ግን ትርጉም እንዲሰጠን ሀያል ጠበቅ አድርገን ስናነበው ሀያል ብለን እናነበዋለን ማለት ነው። ቀጣይ ደግሞ ምን ይላል? ሀያሌ እዚህ ጋር የቀየርናት ማንን ነው? ል የምትባለዋን ወደ ሌ የቀየርናት ማለት ነው። ወደ ሌ። ይቺ ማለት አምስተኛ ላይ የምትገኝ የለ ቤተሰብ ነች ማለት ነው። ሌ ሀያሌ በአንድ ላይ ስናነበው ሀያሌ ብለን እናነበዋለን ማለት ነው። እሺ ቀጣይ ስንሄድ ላ ፊ ትባላለች። እቺ ፈፉ ፊ ሶስተኛ ላይ የምትገኝ የፈ ድምፅ ነች። ስለዚህ ሀላፊ። ነገር ግን ቅድም እንደነገርኳችሁ ይሄኛውን ሀ በዚህኛውም መጠቀም እንችላለን፣ ማቀየር እንችላለን። ምንም ልዩነት ስለሌለው ማለት ነው። ከዛ ሀቅ። ኦኬ ቅ ይቺ ስድስተኛ ላይ የምትገኝ የቀ ድምፅ ነች። ቀቁ ቂቃ ቄ ቅ የሚለው ማለት ነው። እሺ ከዛ ሀምሳ ም ስድስተኛ ላይ የመቤተሰብ ነው። ሳ ቅድምም እንደነገርኳቸው አራተኛ። ሰሱ ሲሳ ይህን ይመስላል ማለት ነው። ኦኬ ወደ ቀጣይ ስንሄድ አምስተኛ ላይ የሚገኘው የሄ ቃል ስንመሰረት በሄ ቤተሰብ የሀ ቤተሰብ ሆኖ አምስተኛ ማን ይባላል? ሄ የሚል ድምፅ አለው ማለት ነው። ሄ ከዚህ ጋር
ሄዱ። ሉክ አሁን ይህንን ሂዱ ብላችሁ ልታነቡት አይገባም። ሂ እና ሄ የተለያዩ ናቸው። ሂ እና ሄ የተለያዩ ናቸው። ሄዱ ሄዱ ብለን እናነባለን። ሄደ ሄደ ብዙ ጊዜ የሚመሳሰልባችሁ ይህ ድምፅ ስለሆነ ነው። ስለዚህ ቃል መስረታችሁ መያዝ አለባችሁ። ሄ ማለት ይህች ነች ቀለበት ያላት። ይችኛዋ ሂ ከሆነ ግን ሂ ኢ የሚል ድምፅ ነው ያለው። ሂ ኢ የሚል ድምፅ ነው ያለው። ስለዚህ ዋናው መፍትሄያችሁ ምንድነው? ቃል መስርታችሁ ትይዛላችሁ። ኦኬ ለምሳሌ ሂ ለሚለው ሂሳብ ከዚህ ላይ ቅድም እንዳሳየዋችሁ ሄ ለሚለውም ሄዱ ወይም ሄደ ብላችሁ ልትይዙ ትችላላችሁ። ቃል መመስረቱ ዋነኛ መፍትሄ ነው ብዬ አስባለሁ ማለት ነው። ከዛ ውጭ ትንሽ ድምጾቹ ሊምታቱባችሁ ይችላል። በተለይ ለጀማሪዎች እንዲሁም አማርኛን ሳይሆን በሌላ አፋችሁን የፈታችሁ ልጆች በጣም እነዚህ ድምጾች በጣም ፈተና የሚሆኑባቸው ትልቁ ነገር ይሄ ነው። የአማርኛም ትልቁ ሚስጥር ይሄ ነው። ድምጾችን ማወቅ ከቻላችሁ ማንበብ በጣም ቀላል ነገር ነው። ነገር ግን ድምጾቹ በጣም ይምታቱባችኋል። እሱንን ለማስቀረት በዚህ መንገድ ቃላቶችን የመሰረታችሁ ብትይዙ በጣም ውጤታማ ያደርጋችኋል። ሞክሬም ስላየሁት በግል በሚማሩ ልጆች ስለሞከርኩት በዚህኛው መንገድ በደንብ ያዙ ማለት ነው። ስለዚህ ይሄኛውን ሄደ ብለናል አይደለ? አሁን ደግሞ ሄደ ካለን በኋላ አንድ ፊደል ግን ጨመርን። ይቺ ማን ትባላለች? የቸ ቤተሰብ ሆና ች ትባላለች። ቸቹ ቺ ቻ ቼ ች። አሁን እኛውን ልክ እንደ ች ልታነቡት አይገባም። እንደ ቹም ሊነበብ አይገባም። ች ስድስተኛ ድምፅ ላይ ስለሆነ ች ብላችሁ ታነቡታላችሁ ማለት ነው። በአንድ ላይ ይህንን ስናነበው ሄደች ሄደ ብለን ከዛ ችን ስንጨምር ሄደች 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 ብለን እናነባለን። ኦኬ ወደ ቀጣይ ስንሄድ እንግዲህ የሚለው በመጨረሻም ቃል መስርተንበታል። ያ ማለት መነሻውን ሌላ ፊደል አድርገን ይሄ ይሄ እንላለን አይደል? ይሄ ብለን እንደዚህ ማንበብ እንችላለን ማለት ነው። እሺ ከዛ ደግሞ ይሄ ካልን በኋላ ማንን ጨመርናል? ንን ጨመርናል። ይቺ ን ትባላለች። ስለዚህ ይሄን እንላለን። ይሄን ኦኬ በዚህ መንገድ ማየት ትችላላችሁ ማለት ነው። ወደ አሁን ደግሞ ወደ ስድስተኛ ድምጾች እንሄዳለን ማለት ነው። ስድስተኛ ድምጾች ይሄንን ድምጽ እያስጠበቅን ነው የምንሄደው። ብለን ነው የምንጀምረው ምን ጊዜም ቢሆን ህግ ብለን እናነባለን። ከዛስ ህዝብ እነዚህ ሙሉዎቹ ስድስተኛ ላይ የሚገኙ ድምጾች ናቸው። ህዝብ ኦኬ። እዚህ ላይ ደግሞ ቡ ይቺ ቡ ነች። አያችኋታ? ይችን ስቀይራት አብሬ እስከዚህ ትክክል መጣሁ። እስከዚህ ድረስ ከላይኛው ጋር ተመሳሳይ ነው አይደል? እዚህኛው ጋር ግን ብ የነበሩ ወደ ቡ ስቀይረው ህዝቡ ብዬ ማንበብ እችላለሁ ማለት ነው። ህዝቡ። ስለዚህ እያንዳንዳቸው ማየቱ በጣም ቫልዩ አለው። በትክክል እንድናነብ የሚያደርገን በግላቸው በደንብ ማንበብ መቻል መጀመሪያ ላይ ከማገጣጠማችን በፊት ማለት ነው። ኦኬ ሌላው ህብር አንዳንድ ልጆች በጣም ብዙ ልጆች በሚባል እንደው ይችኛዋ ቡ ብላችሁ ታነቧታላችሁ። ቡ የምትባለዋ ይች ነች። በቀኝ በኩል ቅጥያ ካላት ነው። ነገር ግን ይችኛዋ ብ ትባላለች። የት ላይ ነው የምትገኘው? ስድስተኛ ላይ የምትገኝ ድምፅ ነች። በቡ ቢባ ቤ ብ ምትል ድምፅ ማለት ነው። ስለዚህ ምልክታቸው በደንብ ማየት አለባችሁ። በግራና በቀኝ የሚለውን መለየት አለባችሁ ማለት ነው። ስለዚህ ህብር ብለን እናነባለን በዚህ መንገድ ማለት ነው። ቀጣይ
ህልም እነዚህ እንዳለ ስድስተኛ ድምጾች ናቸው። ህ የሀ ቤተሰብ ሆኖ ስድስተኛ፣ ል የለ ቤተሰብ ሆኖ ስድስተኛ፣ ም የመ ቤተሰብ ሆኖ ስድስተኛ ላይ የሚገኝ ማለት ነው። ሶ ህልም ብለን እንደዚህ እንጽፋለን። እሺ ሌላው ደግሞ ህዳር ህዳር ህዳ ማለት ደዱ ዲ ዳ አራተኛ ላይ የሚገኝ ድምጽ ነው። ህዳ ከዛ ር ህዳር ብለን እናነባለን። እሺ የመጨረሻው የሀ ቤተሰብ ሰባተኛ ላይ የሚገኘው ወደዛ ስንሄድ ሆ ይባላል። ሆ ይባላል። ሆ ማለት በዚህ ነው እንግዲህ ሙሉዎችን ቃል የመሰረት ነው። ሆ ብለን ነው የምንጀምረው። ሆድ 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 ከዛ ሆሄ ሆሄ ይቺ ማለት ሄ ማለት አምስተኛ ላይ ቅድም ያሳየኋችሁ ይቺ ማለት ነው። ሆሄ ሄ ትባላለች ይቺ ሆሄ። ከዛ ሆነ 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 ከዛ ሆኗል ይቺ ግን ስምንተኛ ላይ የምትገኝ ነች። ስምንተኛ ላይ የነ ቤተሰብ ሆና ኗ ትባላለች። ውስብስብ ፊደል ነች። ኗ ሆኗል። ሶ በዚህ መንገድ እናነባለን። ሌላው ሆኖም ሆኖም እነዚህ ሁለቶቹ ሰባተኛ ላይ የሚገኙ ሆኖ ከዛ ም ስድስተኛ ላይ የሚገኙ ሆኖም ብለን እናነባቸዋለን ማለት ነው። ከዛ ሆቴል ሆቴል ቴ ማለት አምስተኛ ላይ የምትገኝ ነች። ል ስድስተኛ ለሉ ሊላ ሌ ል የምትገኝ ፊደል ነች ማለት ነው። ስለዚህ ሆቴል ይላል ማለት ነው። ኦኬ እስኪ አሁን ደግሞ ሙሉዎችን እያንዳንዳቸው እናንባቸው። በደንብ ተከታተሉ። ስለዚህ የመጀመሪያው ሀሰት ሀሰት። ኦኬ ሁለት ሁለት ሂሳብ ሂሳብ ሃያ ሃያ ሄደ ኖ ሄዱ ሄዱ ህግ ህግ ሆድ ሆድ። አሁን ወደዚህ ስለመጣው እያንዳንዳቸው የምነሳባቸው ድምጾች በደንብ ተከታትላችሁኝ ከሆነ የተለያዩ ናቸው ማለት ነው። እሺ አሁንም ተከታተሉ። ድምጾች የተለያዩ ናቸው። ሀሳብ ሀሳብ ሁለቱ ሁለቱ ሂደቱ ሂደቱ ሃያል ሃያል ሄደ ሄደ ህዝብ ህዝብ ሆሄ ሆሄ ሀብት ሀብት ሁነኛ ሁነኛ ሂደት ሂደት ሃያሌ ሃያሌ ሄደች ሄደች ህዝቡ ህዝቡ ሆነ ሆነ። ኦኬ ቀጣይ ሀዘን ሀዘን ሁኔታ ሁኔታ ሂንዱ ሂንዱ ሀላፊ ሀላፊ ይሄ ይሄ ከዚህ ጋር የጀመርነው ይህ በሚለው ስለሆነ ነው። ህብር ህብር ሆኗል ሆኗል። እሺ ሀሰን ሀሰን
ሁሌም ሁሌም ሂዱ ሂዱ ሀቅ ሀቅ ይሄን ይሄን ህልም ህልም ሆኖም ሆኖም ሀይቅ ሀይቅ ሁሉም ሁሉም ሂላል ሂላል ሀምሳ ሀምሳ ራሄል ራሄል ህዳር ህዳር ሆቴል ሆቴል። እስካሁን ላይክ ያላደረጋችሁ ልጆች ላይክ አድርጉ። ምክንያቱም በጣም ብዙ ልጆች ይፈልጉታል ዩቲዩብ እንዲያደርሳቸው ማለት ነው። በሌሎች በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው